አዲስ አበባ ዩኒቨርሲቲ ለ75ኛ ጊዜ በዛሬው ዕለት በተለያየ ዘርፍ ያስተማራቸውን 6849 ተማሪዎችን አስመርቋል። ዩኒቨርሲቲው ላለፉት ዓመታት የተለያዩ ምርምሮችንና ጥናቶችን በማድረግ እንዲሁም ትውልድን በመቅረጽ የኢትዮጵያ አእምሮ ሆኖ እያገለገለ ነው ያሉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተማሪዎች በሁሉም ዘርፍ የሚሰሯቸውን ስራዎች ከኢትዮጵያ እሳቤ እንዲቀዱና ሀገራዊ ትውፊትን ታሳቢ እንዲያደርጉ ጠይቀዋል። ስነ ጽሑፍን አጥኑ፣ ሆኖም ኢትዮጵያዊ ትውፊትን አትርሱ። ስለ ኢኮኖሚ እድገት ተጠበቡ፣ ነገር ግን ለሀገራችን እድገት የሚኖር ማህበራዊ ጥሪትና አቅም ተገንዘቡ። ስነ ጥበብና ኪነ ውበትን ተራቀቁባቸው፣ ነገር ግን ሁልቆ መሳፍርት የሆነውን የኢትዮጵያን ገጽ ጸዳልና ባህሉን መርምሩ። በሕክምና ሳይንስ ተራቀቁ፣ ሆኖም አገር በቀል የፈውስ ሚስጥራትን መርምሩ። የዓለምን የጂኦ ኢኮኖሚና ጂኦፖለቲካ አዝማሚያ ተንትኑ፣ ግን የኢትዮጵያን ፍላጎትና ብሔራዊ ጥቅም ማዕከል አድርጉ። ዩኒቨርሲቲው አሁን ላይ ራስ ገዝ ሆኖ እየተዳደረ የሚገኝ ሲሆን ይህም የአካዳሚ ነጻነት እንዲኖረው አስችሎታል። አዲስ የ5 ዓመት ስትራቴጂክ እቅድ በዩኒቨርሲቲያችን የሥራ አመራር ቦርድ ጸድቆ የሴኔት ሕጉ የራስ ገዝነት አዋጁን ታሳቢ አድርጎ ተስተካክሎ በ1969 ያጣነውን አካዳሚያዊ ነጻነት ለማስመለስ ጉዞ ጀምረናል። በዚህ የነጻነት መነሻ የአካዳሚክ ፕሮግራሞችን መልሰን ገምግመን ተፈላጊና ተመራጭ የሆኑትንና ጠቃሚዎቹን ብቻ በማስቀረት በ2017 ለመጀመሪያ ጊዜ በራሳችን መስፈርት መመዘኛና ፈተና ተማሪዎቻችንን ተቀብለናል። ይህ ለአዲስ አበባ ዩኒቨርሲቲ ትልቅ ብስራት ነው። በቀጣይም ዩኒቨርሲቲው የመማር ማስተማር ስርዓቱን በይበልጥ ውጤታማ ለማድረግ አሰራሩን ወደ ዲጂታል እየቀየረ ይገኛል። የስማርት መማሪያ ክፍሎችን ወደ 54 የማሳደግ እዚህ የምንገኝበትን የዋናውን ግቢ ሙሉ ለሙሉ ስማርት ካምፓስ የማድረግ ስራ፣ በጥቁር አንበሳ ስፔሻላይዝድ ሆስፒታል የኤሌክትሮኒክ ሄልዝ ሪከርድ ማኔጅመንት ሲስተምን ሽፋን 85% የማድረስ፣ የሜዲካል ቦርድ ሰርቲፊኬት መስጠትን ሙሉ ለሙሉ ዲጂታል የማድረግ የምርምር ስራዎችንና የአካዳሚክ ፕሮግራሞችን ማስተዳደሪያ ስርዓት በራሳችን አበልጽገን ወደ ስራ አስገብተናል። በዚህም በቀጣይ ዓመታትም ሀገርን የሚጠቅሙ እድገቷን የሚያፋጥኑ የተማሩ ዜጎችን የማፍራት ስራውን እንደሚያስቀጥል ሲነሳ ተመራቂ ተማሪዎችም ባገኙት እውቀት ለሀገራቸው እንዲሰሩ አደራ ተብለዋል። የዛሬ ስኬታችሁ የሚለካው በራሳችሁ የትምህርት ደረጃ ወይም ፔድስተል ኦፍ ኖሌጅ ወይም የእውቀት ማማ ሳይሆን እስካሁን ያገኛችሁትን ዕውቀት ተስፋለኝ መሰረት በማድረግ በምትለውጡት ህይወት ለኢትዮጵያና ለሕዝቦቿ የምታደርጉት አስተዋጽኦ ነው። ስለዚህ ይህ ህይወት የሚሰጣችሁን እድል በብልህነት ያዙት። የሚያጋጥሟችሁን ፈታኝ ሁኔታዎች በጥበብ በትጋት ተወጧቸው። ለአዲስ ዕውቀት፣ ለሀገራችሁ ሰላምና ብሔራዊ ጥቅሞች ትጉ ላለው ካደራ ጭምር። ውድ ምሩቃን፣ እናንተ የምትመረቁበት ይህ ጊዜ በእርግጥም ልዩ ነው። ዓለማዊ ሁኔታ በፈጣን የቴክኖሎጂ እድገት፣ በአየር ንብረት ለውጥ ቀውስ፣ በተገዳዳሪ ኃይሎች መበራከት ወዘተ ተስፋና ፈተናን እኩል ያዘለ ነው። ኢትዮጵያ ሀገራችን በእናንተ አቅምና ጥበብ ታግዛ ወደ ሁለንተናዊ ብልጽግና የምታደርገው ጉዞ የሚወስደውን ጊዜ እንደምታሳጥር ተስፋችን ከፍ ያለ ነው። ሁሉ አመክሩ ወዘሰናይ አጽኑ፣ ሁሉንም መርምሩ፣ መልካሙን ግን ያዙ።